በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? በቸርነቱ በይቅርታው በፍቅሩ ጠብቆ ለዚህ ዕለት ያደረሰን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። እንኳን ለ2018 ጾመ ማርያም ወይም ለፍልሰታ ጾም አደረሰን አደረሳችሁ። እኛ ልናወጣው ያልቻልን ስለምንድን ነው? የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ጀምሮ የሚገኘው የቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ምእመናንን በዘመኑ የነበሩትን ሰዎች ሲያስተምር የአገልግሎት ሥራ፣ የአምላክነቱን ሥራ፣ የአባትነቱን ሥራ፣ የይቅርታውን ሥራ በሚሰራበት ወቅት ሰው ይጦረኛል፣ ይንከባከበኛል ብሎ ለፍቶ ያሳደገው ልጁ በአጋንንት በሰይጣን እስራት ተይዞ ወደ ደቀ መዛሙርቱ አምጥተው መፈወስ ተሳናቸው። በዚህን ጊዜ ኢየሱስ ክርስቶስ ወደ ሕዝቡ ሲደርስ የልጁ የብላቴናው አባት ቀርቦ ኢየሱስ ክርስቶስ ጋር ጌታ ሆይ ልጄ በግፍኛ ባጋንንት ተይዞ ይሰቃያል፣ ወር በገባ እየቆጠረ ወደ እሳት ይጥለዋል፣ ወደ ውሃ ይጥለዋል፣ ወደሚጎዳው ቦታ ላይ ይጥለዋል። ለደቀ መዛሙርት አመጣው ሊያድኑልኝ አልቻሉምና አቤቱ ልጄን አድንልኝ አለው ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስም ያንን የታመመውን ልጅ በቃሉ አዳነው፣ ፈወሰው፣ ጤነኛ አደረገው። በዚህን ጊዜ ደቀ መዛሙርቱ ወደ ኢየሱስ ክርስቶስ ቀርበው አንተ የምታደርገውን አንተ የምትሰራውን እኛ ይህንን ርኩስ መንፈስ ማውጣት ማስወጣት ስለምን ተሳነን ብለው ጠየቁት ነው የሚል። ጌታችን ኢየሱስ ክርስቶስም ለደቀ መዛሙርቱ በጥያቄያቸው መሰረት ስለ ሃይማኖታችሁ ማነስ ነው፣ የሰናፍጭ ቅንጣት ያህል ሃይማኖት ቢኖራችሁ ይህንን የሚታየውን ተራራ ዞር በል ብትሉት፣ ከቦታህ ልቀቅ ብትሉት፣ ቀንስ ብትሉት ይወርዳል፣ ይነቀላል፣ ይዛወራል፣ ይናዳል ብሎ በምሳሌ ነገራቸው። ተራራ የተባለ የእውነት ሥራ እንዳንሰራ የሚከልክለን የሚያግደን፣ ኢየሱስ ክርስቶስን እንዳናየው የሚያግደን ኃጢአት፣ በደል፣ ስተት፣ ክፋት የጋረደንን ክርስቶስን እንዳናየው፣ ቅዱሳንን እንዳናይ፣ እመቤታችን ቅድስት ድንግል ማርያምን እንዳናይ የሚከለክለን ተራራ እንደ ተራራ የከበደን ችግራችን፣ ኃጢአታችን፣ በደላችን፣ ስተታችን ሁሉ በእምነት መናድና ማስወገድ እንደሚቻል መስተካከል እንደሚቻል በምሳሌ አድርጎ አስተማራቸው። ደግሞም የሰናፍጭ ቅንጣት ያህል ሃይማኖት ቢኖራችሁ ነው ያለው። ተራራውን ከዚህ ተነቀል ብትሉት ይነቀላል ብሎ መለሰላቸው ባጭሩ ማለት ነው። ታዲያ ተዛ ቀጥሎ እንዲህ አይነቱ ነገር የሚሆንላችሁ የሚከናወንላችሁ በጾምና በጸሎት ነው። ያለ ጾም ያለ ጸሎት ይሄ ያልኩትን ሁሉ ልታከናውኑ ርኩሱን መንፈስ ለማራቅ ሰውን ማዳን በቃሉ አትችሉም። ቅድሚያ እምነት ያስፈልጋል። በእምነት ላይ ደግሞ ሌሎቹ መንፈሳውያን ስራዎች ይመሰረታሉ ማለት ይሰራሉ፣ ይታነጻሉ ማለት ነው። ይሄንን ብሎ አስተማራቸው። አሁን እኛም በአሁን ሰዓት የምንነጋገረው ያለ ጾምና ያለ ጸሎት አይወጣም ርኩስ መንፈስ የሚለውን ነው። ሐዋርያት ይሄንን አንግበው ነው እንግዲህ በእምነት ጸንተው ኢየሱስ ክርስቶስ በነገራቸው ባስተማራቸው መሰረት እየጾሙ እየጸለዩ እያጾሙ መንፈስ ርኩስን ከመመናን ላይ አራቁ፣ የመንግስት ወራሾች የክብሩ ቀዳሾች እንዲሆኑ አድርገዋል ማለት ነው። እነሆ እኛም በአሁን ሰዓት የእመቤታችን ከሰባቱ አጽዋማት አንዱ የሆነው
የጾመ ፍልሰታን ወይም ጾመ ማርያምን ለመጾም ለመጸለይ ሱባኤ ለመግባት ለማገልገል ዝግጁ ነን ማለት ነው። ታዲያ ይሄንን ለመጾምና ለመጸለይ ስንዘጋጅ ሐዋርያት በተነገራቸው መሰረት ስተታቸውን ጉድለታቸውን ሞልተው መልስ አግኝተዋል። መልሱ ምንድነው? ባጭሩ ለመግለጽ ያህል እመቤታችን ቅድስት ድንግል ማርያም ከዚህ ዓለም ወደ ዛኛው ዓለም ስታርፍ ሊቀብሯት ይዘዋት ሲሄዱ ጉልበተኞች በጎ ነገር የማይመቻቸው የእመቤታችንን አስከሬን ለማቃጠል በተነሱ ጊዜ ያ የያዘው የአልጋውን ሾንኮር የያዘው እጁ ተቀጥቶ የእመቤታችን ቅዱስ አስከሬን ተነጥቆ በዕፀ ሕይወት ስር እንዳለ ዮሐንስ አብሮ እንደነበረ ሐዋርያት በወቅቱ እንደሸሹ ይናገራል መጻሕፍቶቻችን ማለት ነው። ከዕፀ ሕይወት ስር እንዳለች ዮሐንስ ከዛ ተመልሶ ሲመጣ የእመቤታችን ነገር እንዴት ሆነ ብለው ሲጠይቁት እሷማ በዕፀ ሕይወት ስር ናት ያለችው ብሎ ለዮሐንስ ለሐዋርያት ሲነግራቸው እኛማ እመቤታችንን ቅድስት ድንግል ማርያምን እሱ አይቶ ባረፈችበት ቦታ እኛሳ ብለው ሱባኤ ገቡ፣ ጾሙ፣ ጸለዩ። ስለዚህ የሚፈልጉትን አግኝተው በ14 ነሐሴ 14 ቅዱስ አስከሬኗ ተሰጥቶ ያንን በ14 ቀብረዋት በ16 አርጋለች ተነስታለች። ፍልሰተ ሥጋሃ የሚባለውም ይህ ነው ማለት ነው። በዚህ ጊዜም ስታርግ ቀብሯ ላይና ክንውኑ ላይ አልነበረምና ቶማስ ከሌላ ሀገር ክፍለ ሀገር አስተምሮ ሲመለስ እሷ ስታርግ መላእክት ሲያሳርጓት በትንሣኤዋ እሱ ደግሞ ደመና ጠቅሶ በደመና ሲመጣ ወደ ሐዋርያት ተገናኙ። በዚህ ጊዜ እመቤቴ ሆይ ብሎ ጠይቆ እኔን አዩኝ እንጂ ትንሣኤንና እርገቴን አላዩም ብላ የገነዙበትን መግነዟን ሰበን የምንለውን ዛሬ ያንን ለሐዋርያው ሰጠችው ማለት ነው። ያንን ይዞ እሱ ወደ ሐዋርያት ሄዶ ጠየቀ። እኛማ እኮ አግኝተን ቀበርናት ብሎ ሲነግራቸው እነሱም አይ እንግዲህ ይሄንን አይተን እኛም ትንሣኤዋንና እርገቷን ሳናይ ቀረም ብለው በዳግም እንደገና በዓመቱ ጾሙ፣ ጸለዩ። እንደገና እመቤታችን መንበር አድርጎ ክርስቶስ ወርዶ እንዳቆረባቸው እንደቀደሰ ይነገራል ማለት ነው። ይሄ የበረከት ጾም ነው። ጾም ስንል እንደሌላው ተለይቶ የሚታይ ሳይሆን ከሃይማኖት አንዱ ነው። ሃይማኖት ተተባለ ጾም ለክርስቲያን አስፈላጊ ነው። አስፈላጊ ባይሆን ኖሮ ጌታችን ኢየሱስ ክርስቶስ ጾሙ አያሳየንም ነበር፣ እንድንጾምም አይነግረንም ነበር። ደግ አባት ለልጆቹ የሚበጃቸውን የሚመቻቸውን ለፍቶ ግሮ እንደሚያቆይና እንደሚያወርሳቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ድል የምንነሳበት ይልቁንም እንቅልፍ የሌለው እረፍት የሌለው ረቂቁን መንፈስ የምንዋጋበት ጾምና ጸሎት እንደሆነ አስተምሮናል፣ ተረድቶናል። ቤተክርስቲያናችን የምትመራው በዚህ ነው ማለት ነው። ታዲያ ወገኖቼ ይህንን መርሃ ግብር የምትከታተሉ ጾም እንግዲህ ከሰባቱ አጽዋማት ሁልጊዜ እንጾማለን። በተለይ የእመቤታችንን ጾም ለየት አድርገን እንጾማለን። ለምን? አባቶቻችን ሲጸልዩ አይተን ሲያስተምሩ አይተን ረድኤት አግኝተን በረከት አግኝተን ይቅርታ አግኝተን ስለቀምሰን ጣዕሙን ስላየነው እንጾማለን። ነገር ግን ሐዋርያት ጾመው ጸልየው ለሰው ሕሊና በጣም የረቀቀና የከበደውን እመቤታችንን አግኝተው ከእመቤታችን ጋር ኖረዋል አማላጃችን ያሉ። ታዲያ እኔና እናንተ ደግሞ ዛሬ ይሄንን ፍልሰታ ጾመ ፍልሰታንም ሌሎቹን አጽዋማት ስንት ጊዜ ጾም ነው በእድሜያችን ውስጥ? ይሄንን ልናይ ልንገነዘብ ያስፈልጋል። እምነት የሌለው ጾም ረድኤትና በረከት አያሰጥም ማለት ነው። እምነት ሳይኖረን ቅዱሳት መጻሕፍት የሚያዙንን እንደ አባቶቻችን ጾም ካልሆነ ከመባሊት መከልከል እንጂ ጾም ሊባል አይገባም ማለት ነው። መጀመሪያ የጎደለን ነገር ይኖራል ማለት ነው። ሐዋርያት እምነት ጎደላችሁ፣ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ እንደ ተራራ የከበዳችሁን ማቅለል ትችላላችሁ ጠቅላላውን ብሎ ተነግሯቸው እምነታቸውን አስተካክለው ይህን ዓለም ድል ነስተው ድል ነሱ ብለው ለኛም ሰጥተውናል ማለት ነው። ታዲያ እኔና እናንተ ዛሬ እኛ
እንዳናወጣ የሚያግደን ነገር ምንድነው ብለው ሐዋርያት ክርስቶስን እንደጠየቁት እኛስ የሚታየውን የሚሰማውን ማስወገድና ማራቅ ያቃተን ነገር ምንድነው ብለን የምንጠይቅበት ጾም ነው ማለት ነው። አባቶቻችን ከመኝታቸው ወርደው ቤታቸውን ትተው ሰገነታቸውን ትተው በየመቃብር ቤቱ በየዋሻው ወድቀው ለሀገራቸው ለሕዝባቸው ምህረት ይቅርታ ፍቅር ስምምነት ጠይቀው መልስ የሚያገኙበት ጾም ነው። ታዲያ እኔና እናንተ ፍልሰታን ብዙ ጊዜ እንጾማለን ሌሎቹን አጽዋማት ታዲያ ይሄንን ማከናወን ምንድነው የጎደለን ብለን ልናይ ያስፈልጋል ማለት ነው። አሁን የሚያስፈልገው ጾመን ሱባኤ ገብተን ወይንም ከሚበላው ከሚጠጣው ተከልክለን ከሌላው ምግብ በቀን አንድ ጊዜም በልተን የምናገለግል ተሆነ መልስ የማሰጥ ጸሎትና መልስ የማሰጥ ጾም ምን ቁም ነገር አለው? እኔና እናንተስ ምንድነው የወደለን? ዛሬ በሁሉ በመንፈሳውያን ተቋማት የሚታየው በዓለማውያን ተቋማት የሚታየው በሕዝባችን የሚታየውን ችግር ሰምተን አይተን ማናውቀውን ማስወገድ የምንችለው ማስወገድ ያቃተን ምንድነው? የኔ መሰሎችም ምእመናንም ወጣቶችም አባቶችም ተስማምተን ተፋቅረን ይሄንን የሚያስቸግረውን ሰው ካንዱ ወደ አንዱ ቦታ ተዛውሮ መንፈሳዊውንም ዓለማዊውንም ሥራ መስራት ያቃተን ምንድነው? ችግሩ ምንድነው የጎደለን? ለሀገራችን መልስ ያጣንበት ለመንፈሳዊ አገልግሎታችን መልስ ያጣንበት ለፍቅር ወንድማማች ተፋቅረን እንዳንኖር የሚያደርገን ነገር ምንድነው? ጾምን እንጾማለን፣ ጸሎትን እንጸልያለን፣ እምነት አለን፣ እንንቀሳቀሳለን፣ ቤተክርስቲያን እናንጻለን፣ እናሳንጻለን፣ ሰላም እንላለን፣ ሳታት እንቆማለን፣ ቅዳሴ እንቀድሳለን፣ እናስቀድሳለን፣ እንቆርባለን። ግን በሀገራችን በኢትዮጵያ ላይ ድብቅ አይደለም የአደባባይ ምስጢር ስለሆነ የአደባባይ ሁኔታ ስለሆነ ነው ይሄንን የምንናገረው። ልንናገርም ደግሞ ግድ ነው። እኛ ያልተናገርን ማን ይናገራል? የኢትዮጵያ ልጆች የቤተክርስቲያን ልጆች ካልተነጋገርንበት ማን ይናገራል? ማን ነው የምንጠብቀው? ውጪ ጎረቤት መተው እንዲነጋገሩልን ነው? እንዲያናገሩን ነው? እንዲያስታርቁን ነው? አይደለም። ቅዱስ መጽሐፋችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉ በተራራው ስብከት ላይ የማቴዎስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ይሄ አንቀጸ ብፁዓን የሚባለው ላይ የሚያስታርቁ ብፁዓን ናቸው የእግዚአብሔር ሰዎች ይባላሉና ይላል። የእግዚአብሔር ልጆች ከሆነ እንግዲህ አስታራቂውም ታራቂውም የእግዚአብሔር ልጆች ለመባል የእግዚአብሔር ዜጎች ለመባል የእግዚአብሔር የክብር ወራሾች ለመባል ሊታረቅና ሊያስታርቅ ግድ ያስፈልጋል ማለት ነው። ታዲያ ለኢትዮጵያ ማን ሽማግሌ ይምጣላት? ይሄንን መርሃ ግብር የምትከታተሉ ሁላችሁም ለኢትዮጵያ ማን ሽማግሌ ያስፈልጋታል? ሀገራችን የሽማግሌ ሀገር ናት፣ የቅዱሳን ሀገር ናት፣ የደጋጎች ሀገር ናት። ይሄውም የሚታወቀው ብሔር ብሔረሰብ ተስማምቶ ተፋቅሮ አንዱ ያንዱን ባህል አክብሮ የሚኖርባት ሀገር መሆኗ በእርግጥ የታወቀ ነው። ይሄንን በጆሮ ሰምተን ሳይሆን በአይን አይተናል፣ በእጅ ዳሰናል ማለት ነው። ታዲያ እኛስ ይሄንን ሰላም ለማውረድ የጎደለን ነገር ምንድነው ብለን ልንጠይቅ አይገባም ትላላችሁ? ይገባል እንጂ ከጾምን ዘንድ ከጸለይን ዘንድ መልስ ያስፈልገናል ማለት ነው። መልስ ያስፈልጋታል። የዘንድሮ የ2018 ጾመ ፍልሰታ ጾመ ማርያም ዓለምን ክርስቶስ ያዳነባት እመቤታችን ቅድስት ድንግል ማርያም ወገናችን አባታችን ንጉሳችን ይቅርባያችን ብለን እንድናየው እንድንዳስሰው በሐዋርያት እጅ እንድንዳስሰው በሐዋርያት አይን እንድናየው ከሐዋርያት ጋር አብረን በላን ጠጣን እንዳሉት ይሄን ሁሉ አይተናል። በአባቶቻችን በሐዋርያት አይን አይተናል። በአባቶቻችን በሐዋርያት እጅ ዳሰናል ማለት ነው። ታዲያ እኛስ ምንጾመው የነሱን ጾም ነው፣ የምንጸልየው የነሱን ጸሎት ነው፣ የምናነበው ወንጌል ነው። መልስ እንዳናገኝ ያደረገ ነገር ምንድነው ያገደን? ወንድማማቾች ደም ሲፋሰሱ ተው ማለትና እግዚአብሔር ምህረት እንዲያወርድ ያላደረግን ምንድነው የጎደለን ነገር? ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ጾምና ያለ ጸሎት እንደ ተራራ የከበደውን ማቅለል አትችሉም ባለው መሰረት ጾም ለመጾም ለመጸለይ ሁልጊዜ ይጸልያል። ቤተክርስቲያን 24 ሰዓት ትጸልያለች። ወዳጆቿም ልጆቿም ይጸልያሉ። ታዲያ መልስ ያጣነው ለምንድን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋው ዘመን በሚያስተምርበት አንተ በወንድምህ
አይን ውስጥ ያለውን ጉድፍ አጥርተህ ልታይ አስቀድመህ ባንተ አይን ውስጥ ያለውን ሙሶሶውን አስወግድ የበለጠ አጥርተህ ታያለህ ብሎ በምሳሌ ያስተምሯል ማለት ነው። ይሄ የተባለው እንግዲህ መጀመሪያ ራስህን አስተካክል ነው። ሰው ራሱን ሳስተካክል ሳይጾም እንዴት ጾሙ ይላል? ራሱ ሳይታረቅ ታረቁ እንዴት ይላል? ደግሞ የሚያስደስተው ነገር ያሳለፍነውን ወራት ዓመታት ጨርሰን አዲሱ ዓመት መባጃ ላይ ነው የእመቤታችን የቅድስት ድንግል ማርያም ጾመ ፍልሰታና ጾመ ማርያም ማለት ነው። ቀጥሎ ያለው አዲስ ዘመን ነው። ሁሉ ጊዜ አዲስ ዘመንን እየቀየርን ልብስ እየቀየርን አካባቢ እየቀየርን ቤት እየቀየርን የሥራ ቦታ እየቀየርን እንዴት እንኖራለን? ህይወታችን መች ነው የሚቀየረው? ወንድማማች እንደ ድሮ ሰላም ተባብለው ተፋቅረው ሀገር የሚያለሙበት ሁሉም በየሃይማኖቱ የሚጓዝበት ዘመን አይናፍቃችሁም ወይ? እኔ ይናፍቀኛል፣ የኔ መሰሎችም ይናፍቃጃል። ሁሉም በየራሱ ሊሰራ ይገባል ብለን እናምናለን። እኛ ወደ ዳች አይደለም። አሁን በወንድምህ ያለውን አጥርተህ ለማየት በአንተ ያለውን ምሰሶ አስቀድመህ አጥራ ብሎ ክርስቶስ ባስተማረው መሰረት እኛ ወደ ላይ አድጦን የምንናገር አይደለም፣ ወደ ታችም አድጦን የምንወቅስ አይደለም። ሰው ራሱን ማየት ያስፈልጋል ማለት ነው። ሐዋርያት ራሳቸውን ነው ያዩት እኮ። እኛ ምን ይጎለናል አሉ። ይሄንን ርኩስ መንፈስ እንዳናስወጣ እንዳናስወግድ ይህ ሰውዬ እንዳይድን የሚያደርገን ነገር ምንድነው? ማውጣት ይሄንን ማስወገድ ያቃተን ብለው ነው የጠይቁት። ወራሳቸው አዩ። ታዲያ ራሳችንን የምናይበት ጾም እንዲሆን አያስፈልገንም? ያስፈልጋል። ሰው ራሱን የእግዚአብሔር ሰዎች የሆኑ ሁሉ ጊዜ ራሳቸውን ነው የሚያዩት። ቅድሚያ ራሳቸውን ነው የሚያዩት። ቅድሚያ ራሳቸውን ነው የሚያስተካክሉት። ከያ በኋላ ነው የሚመሩትና የሚያስተምሩትንም ክፍል ማስተካከልና ማየት የሚቻለው። ትክክል ነው። አይናችን ውስጥ ጉድፍ ካለ አጥርቶ ማየት አይቻልም። ሰው አይኑ ውስጥ ጉድፍ ካለ ታማሚ ከሆነ አጥርቶ የራቀውን አርቆ ማየት አይችልም፣ የቀረበውንም አጥርቶ ማየት አይችልም ማለት ነው። ሰው የራሱን ጉድለት፣ የራሱን ስህተት፣ የራሱን ችግር ካላስወገደ የወንድሙን እንዴት ማስወገድ ይቻላል? አይቻልም። አዎ አይቻልም። እኛ ሰውና እግዚአብሔርን እናስታርቃለን ብለን እግዚአብሔር በሰጠን ስልጣን ተቀምጠን እያገለገልን ነው ያለው። ታዲያ እግዚአብሔርና ሰውን የምናስታርቅ የምናገናኝ ተሆነ በሥርዓተ ቤተክርስቲያን ንስሐ ተቀብለን ንስሐ ሰጥተን ምእመናኑን ወደ እግዚአብሔር በጎቹን በእግዚአብሔር ቃል በሰጠን ስልጣን ጠብቀን ወደ እግዚአብሔር የምናቀርብ ተሆነ ወንድምና ወንድሞቻችን ሲለያዩ እንዴት ማስታረቅ አቃተን? ማን ነው የሚመጣው? የሞቱት ወይ ሊነሱ ነው ወይንስ የምንጠብቀው ከሌላ የሚመጣ አለ? ሌሎቹ ወርቅ አውቁማ እግዚአብሔርን አውቁም። እግዚአብሔርን የምታውቅ አገር ኢትዮጵያ ስለሆነች ሁሉም በየራሱ ተነስቶ በዚህ ጾም መልስ ሊያገኝ ይገባል ማለት ነው። በየዓመቱ ጾም፣ በየዓመቱ ጸለይ፣ በየዓመቱ አገለገል፣ በየዓመቱ ተገለገል። ታዲያ ከፍታ ያስፈልግም? ያስፈልጋል። የጾም መልሱ ከፍታ ነው። አዎ ሰው ንስሐ ገብቶ የበደለውን ክሶ የወሰደውን መልሶ መጀመሪያ ሰው ከራሱ ጋር መታረቅ ያስፈልጋል። ከራሱ ጋር ሲታረቅ ነው ጎረቤቱን ማስታረቅ የሚያስፈልገው ማለት ነው። ታዲያ አንዱ ያንዱን ከፍታ እያየ አንዱ ያንዱን እንጀራ ለመብላት የሚያሲር ተሆነ የእግዚአብሔር ምሕረት ቤት ይደርስልናል። እግዚአብሔር ምሕረቱን ቤት ይሰጣል። እኛም መጀመሪያ እናንተ ይቅር ስትሉ ነው እኔ ይቅር እምላችሁ የዘውትር ጸሎታችን ማለት ነው። አንተ ይቅር ስትል እኛ የበደሉንን ይቅር እንደምንል አንተ ደግሞ የኛን ስተትና በደል ይቅር በለን እንላለን። ታዲያ ይሄ እስከመቼ ድረስ ነው? እስከመቼ ድረስ ነው? ጾምን እየጠበቅን እየቆጠርን እየጾምን ከመባለት እየተከለከል ስሙን እየጠራን ባፋችን ብቻ መልሳተን የምንኖረው እስከመቼ ድረስ ነውና ኢትዮጵያ ምሕረት እንድታገኝ እያንዳንዳችን ልንጸልይ ይገባል። አዎ መጀመሪያ የራሳችንን ማየት ወደ ራሳችን ስናይ ነው ሌላውን አጥርተን ማየት የምንችለው። ይሄ ነው ቅዱሳት መጻሕፍት የሚያስረዱንና ያምናውም ያቻምናውም ጾምና ጸሎት አይተነዋል፣ ጾመናል፣ ጸለየናል። መልሱ ምን ያህል ነው? እግዚአብሔር ግን ቸር ስለሆነ ይቅር ባይ ስለሆነ ሁልጊዜ ይቅር እያለን እንድንኖር ያደርጋልና ይህ ጾማችን ጸሎታችን ይበልጥ ጾመ ፍልሰታ መልስ የምናገኝ ሊሆን ያስፈልጋል ማለት ነው። ያለ ጾምና ያለ ጸሎት ይህን ርኩስ መንፈስ ማስወገድ አይቻልም። ታዲያ ኢትዮጵያ ልጆቿ እኮ ደም እየተፋሰሱ ነው። የውጭ ሰው አልመጣብንም፣ ወራሪ አልመጣብንም። ከኢትዮጵያ ድንበር ውጭ መጥቶ አይደለም ደም የሚፋሰሰው። ወንድምና ወንድሞች ደም ሲፋሰስ
አስታራቂ የለም፣ የእግዚአብሔር ሰው የለም፣ ሽማግሌ የለም፣ የሃይማኖት አባት የለም። ለማስታረቅ ትልቅነትን ብቻ አይጠይቅም፣ ሽምግልናን ብቻ አይጠይቅም። ወጣትም አስተሳሰቡ ሽማግሌ የሆነ ስላለ እግዚአብሔር ዘንድ ተሰሚነት ያለው ሰው እግዚአብሔር ፍትህ ይሰጣል፣ እግዚአብሔር ዳኝነት ይሰጣል። በማን ላይ? በወዳጆቹ ላይ አድሮ፣ በመሪዎቹ ላይ አድሮ። ስለዚህ እኔና እናንተ ይህ ጾም የሰላምና የበረከት የይቅርታ የይርቅ እንዲሆንልን ተግተን ልንጸልይ ያስፈልጋል። ጌታ ሆይ ምን ያስፈልገኛል? የጎደለኝን ሙላልኝ፣ አንተ ሁል ጊዜ የጎደለውን መሙላት ታውቃለህ ብለን በእውነት ልንወድቅ ያስፈልጋል። እግዚአብሔር ይቅር ባይ ነው። እኛ ይቅርታን ስንጠይቅ ነው። ይቅር ብለን ይቅርታን ስንጠይቅ እኔ ይቅርላችኋለሁ ብሏልና ይህ ሰላም እንዲሆን ሰው መጀመሪያ ከራሱ ጋር ሰላም ካልሆነ የእግዚአብሔርን ሰላም ማግኘት አይችልም። የእግዚአብሔርን ጤንነት ማግኘት አይችልም። ሰው መጀመሪያ ራሱ ሰላም ሲሆን ሰላምን ሲያረጋግጥ እኔ ይቅር እንዳልባል ክርስቶስን እንዳላነጋግር የሚያግደኝ ነገር ምንድነው ብለን ሞልተን ሐዋርያት ተነግሯቸው ጾመው ጸልየው የሚፈልጉትን አግኝተዋል። ታዲያም ኢትዮጵያውያን ወገኖቼ በውጭም በውስጥም ያለነው ይህን መልእክት የምታዩ ሁላችንም እንደ ቤተክርስቲያን ልጅነታችን እንደ አቅማችን ይህንን ቃል ተናግረናል። እኔም ራሴ ነው ያለው፣ ካሁን ጀምሮ ራሴ ነው ያለው። የሚጎለኝ ነገር ምንድነው ብዬ በመንፈስ ቅዱስ ራሴን አስተካክላለሁ። እናንተም አስተካክላችሁ ከፍታችንን ልናረጋግጥ ያስፈልጋል። ከፍታ በፉከራ አይሆንም። ከፍታ ብዙ በመናገር አይሆንም። ከፍታ በፉከራም አይሆንም። ከፍታም የተለያዩ አልባሳትን በመልበስ በመታየት አይሆንም። እንደ ቃሉ መጓዝ ነው። እንደ ቅዱስ ቃሉ መጓዝና ማገልገል ነው። ታዲያ እኔና እናንተ በዚህ በጾመ ፍልሰታ እንደ ቅዱስ ቃሉ እንደ ሥርዓቱ እንደ እግዚአብሔር ፈቃድ አገልግለን ተገልግለን ጾመን አጽመን ጸልየን አጸልየን የበረከቱ ተሳታፊ እንድንሆን አምላካችን በቸርነቱ ይርዳን። የእመቤታችን የቅድስት ድንግል ማርያም ቃል ኪዳን አማላጅነት በረከት ከሁላችን ጋር ጸንቶ ይኑር። መልካም ጾመ ማርያም፣ መልካም ጾመ ፍልሰታ። ወስብሐት ለእግዚአብሔር አሜን።